ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰን መጥተናል እና እንግዲህ ስለ ቁል ሁወላሁ አሐድ ያው የተጀመረው ትንታኔ ይቀጥላል። አሁንም አላህ Subhanahu Wa Ta'ala ራሱን በራሱ እያስተዋወቀ ነው ያለው። የመጀመሪያው ፍጹም እንግዲህ በምንም በማንም የማይባዛ ብቸኛ መሆኑን፣ ሁለተኛው ደግሞ የሁሉ መሸሻ የሁሉ አለቃ ሁሉን ነገር አዋቂ ሁሉን ነገር በስልጣኑ ገዥ መሆኑን ነበር እየገለጽን የቆምነው። ከዛ ቀጥሎ ምን ይመጣል? ለም የሊድ ወለ እንመጣለን ማለት ነው። ለም የሊድ ጌታ አልወለደም። ብዙዎቹ የሚሳሳቱት ነጥብ ላይ ነውና ማለት ነው። ጌታ ማንንም አልወለደም። ተጌታ የተራባ ወይም የተወለደ አንድም ነገር የለም በላቸው ይላል ማለት ነው። ወለም ይውለድ እሱም ከሌላ አልተወለደም። ጌታ ከሌላ አልተወለደም። ሌሎች ፍጡሮች እንግዲህ የተወለዱበት ምንጭ አላቸው። አባት አላቸው፣ እናት አላቸው። ቢያንስ እናት ያላቸው ነው የሚሆኑት ማለት ነው። ጌታ ግን አባትም እናትም የለውም፣ ከማንም አልተወለደም። እሱም ደግሞ ማንንም አልወለደም። ፍጹም ነው ተብሏልና ማለት ነው። በዚህ መልክ ነገራቸው ስለኔ ይላቸዋል ማለት ነው። መውለድና መዋለድ የሚባል ነገር ለፍጡር አስፈላጊ ነው። እርባታው ተተቋረጠ ዋጋቢስ ነው የሚሆነው ማለት ነው። ፈጣሪ ግን ለፈጣሪ ነውር ነው መዋለድና መባዛት ማለት ነው። ለምን? መዋለድና መራባት የድክመት መሸፈኛ ነው። አንድ ሰው ከተወለደ ያድጋል፣ ካደገ ያረጃል፣ ካረጀ ይሞታል። ሲሞት መተኪያ ያስፈልገዋል፣ ልጅ መኖር አለበት ማለት ነው። ጌታ እነዚህ ችግሮች አሉበት። ይታመማል፣ ያረጃል፣ ጡረታ ይወጣል፣ ይሞታል፣ የለበትም። ስለዚህ ለምን ምን ያስፈልገዋል ማለት ነው። ፍጹም ነው እሱ እና ቅደም ተከተሉን ግን ከምናቀው በተገላቢጦሽ ያደረገው ማለት ነው። ለሜሊድ መጀመሪያ አልወለደም ማለት አልተወለደም የሚለው ነበር መቅደም ያለበት አይደለም እንዴ? አልተወለደም የሚለውን ትቶ አልወለደም በሚለው ገባ። ይሄ ምን ማለት ነው? ብዙ ህዝቦች የተሳሳቱት ወለደ የሚለው ላይ ነው ማለት ነው። ያኛው ብዙዎቹ እንትን አይሉም፣ ችግር የላቸውም እዛ ላይ ግን መንገዱን ብቻ ለማሟላት ነው። ግን ጌታ ልጅ አለው የሚሉ ብዙ ስተተኞች አሉ። አንደኛ ለምሳሌ በአለም በጣም በብዛትና በስፋት የሚገኙት የክርስትናው ዓለም ተከታይ ነን የሚሉት ጌታ ተሰማያት ሰማያት ወርዶ ተድንግል ማርያም ተወልዶ ይላል ማለት ነው። ሱብሃንአላህ። ራሱ ከፈጠራት ከደካማ በሽንት ከምትሸና ሴት ተወለደ ጌታ ይላል ማለት ነው። ይሄ ትልቁ ስተት ነው ማለት ነው። ሌላው ደግሞ ዑዘይሩን ኢብኑላህ ይላል። ከነሱ በፊት ቀደም ብለን እንሻላለን ያሉት ይሁዶች ብዙ ነብያት የተላከላቸው ስለ ወህዳንያ በሰፊ የተነገራቸው እነሱም ከዚህ አባዜን አልዳኑ እና ዑዘይሩን ኢብኑላህ ዑዘይር የተባለው ሰው የአላህ ልጅ ነው ብለው ተአረፉ ማለት ነው። እንደገና ሙሽሪኩል አረብ እና እነሱን የመሰሉ በአለም ዙሪያ ያሉ ጣዖታውያን በሙሉ አልመላኢከቱ በናቱላህ መልአክ የሚባሉት ፍጡሮች የአላህ ሴት ልጆች ናቸው ብለው ያምናሉ ማለት ነው። እነዚህ እንግዲህ ብዙ ትልልቅ ህዝቦች ዓለምን የሸፈኑ ህዝቦች ልጅ የተባለው እንኳን ቢለያይም ልጅ ወልዷል በሚለው ላይ ግን ተገናኙ ማለት ነው በስተቱ ላይ። ይሄ ስተት ስላለ ሁሉንም በአንድ ቃል መልስ ሰጣቸው እና ለም የሊድ አልወለደም። እንዴት ጌታ ወለደ ትላላችሁ? ይሄ እኮ የደካሞች ባህሪ ነው። እና ጌታ ልጅ ፍጹም አልወለደም፣ ሴትም ወንድም ልጅ የለውም ይላል ማለት ነው። በሌላ ቦታ ደግሞ ወለም የተኺዝ ወለደን ይላል። እንደውም ለም የተኺዝ ወለደን ለም የሊድና ለም የተኺዝ ወለደን ይለያያል። እና ወለደ የሚለው በቀጥታ ከአብራኩ ሌላ ፍጡር ወጣ ማለት ነው። ልጅ ያዘ የሚለው ግን በቀጥታ መውለድ ሳይሆን ተፍጡሮቹ አንዱን እንደ ልጅ መርጫለሁ ባርኬሃለሁ ብዬ በአዳጎ በምንድነው ጉዳፍችን እንደሚያሳድገው የሌላ ልጅ አንተ ታሳድጋለህ አይደለም? እንደዛ እንኳን አርጌ ልጅ የሚባል ነገር ስሙንም አልፈልገውም ይላል አላህ Subhanahu Wa Ta'ala። የማንንም ልጅ ባሳዳጊነት እንኳን የኔ ልጅ ነው ብሎ በስሜ እንዲጠራ አልፈልግም። የራሴም የለኝም፣ የሌሎችንም ወደኔ ላስጠጋ በልጅነት ደረጃ መቀጥረው የለም ማለት ነው። ይሄ እንግዲህ ብዙ ህዝቦች ተጥንት እስካሁን ድረስ እየተሳሳቱበት ያለው ስለሆነ በሱ ላይ አላህ Subhanahu Wa Ta'ala ከዛ አልፎ ምንጩንም ጭምር እርባታ የሚባል ነገር መባዛት የሚባል ነገር ከኔ ጋራ ተዛምዶ እንደሌለው እኔ ለራሴ ከማንም አልተወለድኩም፣
ማንንም ደግሞ አልወልድም በዚህ መልኩ ወቁኝ በላቸው ይላል ማለት ነው። ቃሉ ተኸዘ الرحمن ወለዳ ይላል ለቀድ ጅእቱም ሻአን ኢዳ ረህማን እንደ ፍጡሮች እንደ ደካሞቹ ልጅ ያዘ ይላሉ አለ። በዛ አባባላችሁ በጣም ቀፋፊ የሆነ ብልግና ቃል ተናገራችሁ በላቸው ይላል አላህ Subhanahu Wa Ta'ala። ለቀድ ጅእቱም ሻአን ኢዳ ተካዱ السماوات والارض يتفطرن منه እናንተ ይሄን ቃል እንደቀላል ትናገሩታላችሁ፣ ግን ይሄን ቃል አደጋኝነት ከባድነቱን ሰማያት ምድር ሊሰሙና ሊሸከሙት አልቻሉም ማለት አላህ። ሰማያትና ምድር ይናወጣሉ ይሄን ቃል ስትናገሩ በላያቸውና በመሃላቸው ናቸው። ሰማያት ያዙ ይልቀቁ ትላለች። እነዚህ ባለጌዎች አንተንም ያህል ጌታ እንደራሳቸው እንደ ደካማ ቆጥረው ልጅ አለው ብለው ሲናገሩ ዝም ትላቸዋለህ? ፍቀድልኝና እኔ በላያቸው ላይ ልደርመስባቸው እያለች ሰማይ ትጋበዛለች በእናንተ ላይ ልትደፋ በዚህ ነገር ተቆጥታ ይላል። መሬት ደግሞ እኔ ነኝ እንጂ ጉር ተሸክም ያንተን ማሰድብ ያለሁት ፍቀድልኝና ተሰንጥቄ እንደቃሩን ለዋጣቸው ከተማው እንዳለ ላውርደው ይላል። ይሄን በሚላቸው ጊዜ አላህ መልሱ ምን አደረገ? አንቱማ خلقቱማ ወላ አና እናንተ ናችሁ ወይስ እኔ የፈጠርኳቸው ይላል። አንተ ነህ እንጂ እኛ ምን ፈጥራቸዋለን ሲል ደዑሊ ለኔ ተውልኝ ይሄን እናንተ ምን አገባችሁ? ሰማይም ከላይ ጣራ ሆነሽ ተቀመጭ ነው ያልኩሽ፣ መሬትም ተሸከሚ ነው ያልኩሽ። ስራ ድርሻችሁ ይሄ ነው። እናንተ ምን አገባችሁ? እኔ ራሴ ባለቤቱ እያለሁኝ በእነሱ ላይ እርምጃ ለመውሰድ ምን አገባችሁ ብዬ ቆጣቸዋለሁ ይላል። ሱብሃንአላህ ተካዱ السماوات والارض يتفطرن منه وتنشق الارض መሬት ልትቀደድ ሰማይ ተገነጣጥሎ በላያችሁ ላይ እንደ ግንብ ሊወርድባችሁ እየቃጣ እኔ እየገላገልኩ ተሰደበው ራሱ እኔ ገላጋይ ሆኜ ነው ያለሁት በላቸው ይላል። እና የሱቡን ኢብኑ አደም ወለም يكن له ذلك ويشتمون ويكذبون ولم يكن له ذلك የአደም ልጅ እኮ በጣም ባለገ እኔን የሚያህል ጌታ ይሰድበኛል፣ እኔን የሚያህል ጌታ ደግሞ ያስተባብለኛል፣ ውሸታም ይለኛል። ይሄን ማድረግ እኮ አይገባውም ነበር አቅም ቢያውቁ ኑሮ ይላል ማለት ነው። አማ ተክዚቡሁ እንዴት ነው ያስተባብለኛል ያልኩት? እኔ ተሞትክ በኋላ በመፈልግበት ሰዓት እንደገና አዲስ ሸመልሰሃለሁኝ የውመል ቂያማ ስለው ሰው ከሞተ በኋላ እንዴት ይመለሳል ብሎ ያስተባብላል ማለት ነው። አይዛ ኩና ቱራብ ወዒዛመን አይና ለመብዑሱን ይልሃል። ሁለተኛ ደግሞ እኔ ልጅ የለኝም ወላጅ የለኝም ብዬ እየነገርኩት ላ አተኸዘ الرحمن ወለደን ይላሉ። لا أحد أصبر على أذن يسمعه من الله سبحانه وتعالى الرسول አንድ አስቀያሚ መጥፎ ነገር ሰምቶ የሚታገስ እንደ አላህ ማንም የለም አሉ። ሙሉ ስልጣን እያለው በደቂቃ በሰኮንድ ዓለምን ውጥንቅጧን ሊያወጣ የሚችል ኃይል እያለው ግን እድሜ ልኩን ዱንያ ተፈጠረ አንስቶ እስካሁን ድረስ በየቀኑ ይሰደባል በሚሊዮኖች። ይሄን ሁሉ ያየ እየሰማ ግደለም ቀጠሮ ይድረስ ዝም በሏቸው። ሌሎች እንኳን እሱ ታማኝ ነን የሚሉት እርምጃ ነው ሰድቢሉ አያገባችሁም። ቀጠሮ ሲደርስ እኔ ማረጋውን አረጋለሁ፣ ምናልባት ልብ የሚገዛ ካለ ይመለሳል፣ ተወድል ሰጥቻለሁኝ እያለ ነው ያለው ማለት ነው። ሐሊም ላ ያዕጀል ማይቸኩል ታጋሽ ሆነ ጌታ ማለት ነው። ስለዚህ አይወልድም እንግዲህ አልወለደም፣ ማንንም አልወለደም፣ እሱም ከሱ ማንም አልተወለደም በቀጥታም ሆነ በተዘዋዋሪ ማለት ነው። እና አላህ እንግዲህ Subhanahu Wa Ta'ala ራሱን እያስተዋወቀ ነው ያለው። በዚህ ደግሞ ምን አለ? መባዛት የሚባልን ነገር መጠጋገን የሚባልን ነገር የለም። እኔ ፍጹም ወጥ ነኝ፣ ትናንትም አለው አሁንም አለው ወደፊትም እኖራለሁኝ፣ በማንም በምንም አልተካም እና ብቸኛና ፍጹም ጌታ ነኝ፣ በዚህ መልክ እወቁ ይበላቸው ይላል ማለት ነው። ከዛ በኋላ ወለም يكن له كفوا احد ከሱ ለሱ ምንም ቢጤ የለውም፣ ወደር የለውም፣ አምሳያ የለውም። ሲፍለና ረበከ ብለው ነበር የጀመሩት አይደለም? ግለጥልን ምን ይመስላል እሱ እንድናውቀው ዘንዳ ነገልን ይመስላል ቁመቱ ውፍረቱ ብሎ ሊነግሩን ነው የሚጠብቁት እነሱ። ወለም يكن له كفوا احد በምን ልመስልላችሁ? ጌታን የሚያህልና ጌታን የሚመስል አለ የምታውቁት ነገር? እና እሱን የሚመስል ምንም ነገር ስለሌለ ይሄን ይመስላል ይሄን ያክላል አለላችሁም። በአጭሩ ግን አሁን በነገርኳችሁ መልክ ይሄን ግንዛቤ ይዛችሁ በጌታ ማመን ከፈለጋችሁ ይህ ነው በላቸው ይላል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በቁጥርም የማይባዛ በርባታም የማይባዛ
እንደገና ፍጹም የሁሉ ፍጥረታት ሁሉ መሸሻና መጠጊያ ሁሉን ነገር ለማድረግ የሚችል ሁሉን ነገር የሚያቅ ከዛ ከማንም ያልተወለደ ማንንም ያልወለደ እንደገና ደግሞ ቢጤ አምሳያ ወደር የሌለው በዚህ መልክ ነው ጌታ እንዲታወቅ የሚፈልገው ማለት ነው። ይህንን እንግዲህ በተመነሻ እስከ መድረሻው ስለ ጌታ ምንነትና ማንነት ባጭሩ ቁልጭ አርጋ ስላስቀመጠች ሱረቱል ኢኽላስ ተባለች። ፍጹም የፍጹሙ ጌታ መታወቂያ ተባለች ማለት ነው። እና እንግዲህ ቁል ሁወላሁ አሐድን በዚህ መልክ ተረድተናት እሷን ሁል ጊዜ በደንብ ግንዛቤ አድርገን ተጠቀምንባት ብዙ ቁርአን እንኳን ለመቅራት ባንችል ትልቅ ስንቅናት። ከዚህ ቀጥሎ ወደ ሁለተኛው ሱራ ወቅቱ እየተሻማን ስለሄደ እንሻገራለን። ስለሷ እንኳን ብዙ ማለት ቢገባም ሱረቱል ፈለቅ ወሱረቱን ናስ መክየታን ሁለቱ ተከታታይ ሱራዎች መካ የወረዱ ናቸው። እነሱም ባንዴ ነው የመጡት በጣምራ ሲቀመጡም ያው አብረው ተቀመጡ ማለት ነው። እና ሁለቱም ሱራዎች አላህ Subhanahu Wa Ta'ala ባሪያ ለሚያስፈራውና ለሚያሰጋው ነገር ወደ የማን ወደ የት መሸሽ እንዳለበት የሚጠቁሙ ናቸው ማለት ነው። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ በአላህ እጅግ ሩሩ በጣም በሆነው ጌታ ስም እንጀምራለን ካለ በኋላ ቁል ያ ረሱለና መልእክተኛችን እንዲህ በል አላቸው። አዑዙ ቢረቢል ፈለቅ ቢረቢ ሶባህ በንጋት ጌታ እጠበቃለሁና እከላከላለሁ በላቸው ይላል። ፈለቅ ማለት ሶባህ ፈጅር ማለት ነው። ጎህ ጧት እንግዲህ ጨለማ ነግሶ ታደረ በኋላ ማልዳ ንጋት ሲመጣ በአንድ ጊዜ በምስራቅ በኩል ወገገን ይመጣል ይበራል። ያንን ወገገን በሚያመጣው ጌታ እሸሻለሁና እጠበቃለሁኝ በል ተሚያስፈራ ነገር ሁሉ ይላቸዋል ነብዩ ሲያስተምራቸው ማለት ነው። እና ከዛ ድቅድቅ ጨለማ ዓለም አቀፍ የሆነውን ጨለማ በዛ ብርሃን በቅጽበት አምጥቶ ያ ሁሉ ጨለማ የት እንደገባ ለማጥፋት የሚችለው ኃይል ጌታ እሱ ነው። ይሄን ለማድረግ የቻለ ጌታ ምንም ነገር የማያቅተው መሆኑን ማረጋገጫ ነውና በዚህ ጌታ እምላለሁኝ በዚህ ጌታ እሸሻለሁኝ ተምፈራው ነገር ሁሉ በል ይላቸዋል ማለት ነው። ሚን ሸሪ ማ ኸለቅ ተምንድነው የሚሸሹት? እሱ ከፈጠረው ፍጥረታት ተንኮል ሁሉ። እንግዲህ ብዙ ፍጥረታቶች አሉት በሰማይም በምድርም። እነዚህ እንግዲህ ስፍር ቁጥር የሌላቸው ፍጥረታቶች የተለያዩ ተንኮሎች ሊያደርሱ ይችላሉ፣ ጉዳት ሊያደርሱብህ ይችላሉ ጌታ ታልጠበቀህ። ስለዚህ ፍጥረታቶች በእኔ ላይ መጥፎ ነገር እንዳያስቡና እንዳያደርሱብኝ በአንተ በባለቤታቸው ኃይል እጠበቃለሁና እከላከላለሁኝ ታልከኝ እኔ እጠብቅሃለሁ ይላል አላህ Subhanahu Wa Ta'ala። እንግዲህ ዝርዝሩ አይዘለቅም ሁሉ ነገር ወላሂ ጁኑዱ ሰማዋት ወልአርድ እንደሚባለው ምናያቸው የማናያቸው የምናቃቸው የማናቃቸው ህይወት ያላቸው የሌላቸው የጌታ ፍጥረታት ማአት ናቸው። በየብስ በባህር በአየር በሁሉ ነገር ላይ የፈጠረው ነገር ስፍር ቁጥር የለውም። ያ ሁሉ ነገር ደግሞ ጉዳው ታለው ሊጎዳህ የሚችል ነው። ሁሉ ነገር ሊጎዳ ይችላል። አላህ ግን እንዳትደርስበት ካለው ቀጥ ይላል። ሁሉም ያለ ባለቤቱ ፍቃድ ምንም ሊያረጋህ አይችልም ማለት ነው። ስለዚህ ሚን ሸሪ ማ ኸለቅ ከፈጠራቸው ፍጥረታቶች ተንኮልና ጉዳት እንዳይደርስብህ ከፈለክ በእኔ በባለቤቱ ሽሽ እኔ ጠብቀኝ ከሁሉም ነገር ከመጥፎ ሁሉ ታልከኝ እኔ ጠብቀሃለሁ ይላል። ይሄም እንግዲህ ተውሂድን እያስተማረን ነው። እኛ ሽርክ የሚገቡት የሰው ልጆች የተለያዩ ስጋቶች በተሰማቸው ቁጥር ያን ስጋት የሚከላከልልን ነገር በመፈለግ ነው ያልሆነ ነገር ጉያ ውስጥ ሄደው የሚሸጎጡት ማለት ነው። እኔ የት ሂጄ ይላል ሁሉ ለሚያስፈራ ነገር እኔ እኮ ጠብቀኝ ብትል እኔ የቅርብ ጌታ አለሁኝ እኔ ጠብቀሃለሁኝ። ለምንድነው ያልሆኑ ነገሮችን ይጠብቁኛል በሚል ፈሊጥ ሂደህ ዝም ብለህ ስተት ውስጥ የምትዘፈቀው? እኔ ፍጥረታቶችን የፈጠርኩት እኔ ነኝ። ኃይሉንም ስልጣኑንም መርዙንም ሁሉን የሰጠኋቸው እኔ ነኝ። እኔን ያዝልኝ ብትል ሁሉም እኔ ጸጥ አረጋዋለሁኝና በእኔ ሽሽ አላቸው ማለት ነው። እና ሚን ሸሪ ማ ኸለቅ ተፈጠራቸው ፍጥረታቶች ተንኮል ሁሉ ጭስ፣ እሳት፣ አዋራ፣ ጉም፣ ብርድ፣ ፀሐይ፣ ውሃ ሁሉ ህይወት የሌላቸው እንኳን ነገሮች እያንዳንዳቸው ይገላሉ አላህ ግደሉ ሲላቸው ማለት ነው። ሐይዋናትማ ተትንኟ ጀምሮ ሰውን ትገላለች። ንብ ነድፎ ትሞታለህ አላህ ግደል በሚለው ጊዜ። ጉንዳን ነክሳ በዛ አብጦ ይሞታል ሰው አላህ ሰበብ ሲያደርገው ማለት ነው። ትልልቁ እንግዲህ አውሬ ይቅርና ማለት ነው። ሰው በሰው ራሱ እንግዲህ
በሆነ ባልሆነ ነገር ይጋደላል ይደባደባል እናት አባት ወንድም እህት ይጋደላል አላህ ሲሰልጥ አያድርስ ነው ማለት ነው ግን አላህ ጸጥታ አደረገው ሁሉም ነገር አቅም የለውም እሱ ተያዘልህ ይይዝልሃል ማለት ነው ጥላት እንኳን የፈለገውን ሁሉም ለመግደል ቢያፋሽግ لا يضر قل لا يصيبنا الا ما كتب الله لنا ምንም ሊያረጋ አይችልም አቅም የለውም ፍቃድ አልተሰጠውምና ማለት ነው ፍቃድ ከሰጠው ግን የራስ ምራቅ ትን ብሎ ይገላል የገዛ ምራቅ ትንፋሽ ይላል ዝም ብሎ ተኝቶ አልጋው ላይ ደርቆ ይገኛል አላህ ነው ለሁሉን ነገር የሚዳኘውና የሚቆጣጠረው ወደኔ ሽሽ እኔ ነኝ አስተማማኙ መዳኛ ነው የሚልህ ማለት ነው እና من شر ما خلق ومن شر غاسق اذا وقب በተለይ ደግሞ የሌሊትን ጨለማ ወገን አድርጎ የሌሊት ጨለማን ለብሶ ከሚመጣ አደጋ እኔ እንጂ ማንንም በቀላሉ ሊመልሰው አይችልምና ከሱም ወደኔ ሽሽ ይላል ቀን እንግዲህ በብርሃን ላይ የተለያዩ አደጋዎች ቢመጡብህ ለመቃወም የምትችል ከሆነ ከሩቅ ስለምታየው ትዘጋጅለታለህ የምትቋቋመው ከሆነ ማለት ነው ማትችለው ከሆነ ደግሞ ከሩቅ ስላየኸው መሸሽ ትሞክራለህ ማለት ነው ምናልባት ደግሞ በአካባቢ ሌላ ሰዎች ጓደኞች ዘመዶች ይኖራሉ ስትጮህ ያውህና ቶሎ ይደርሱልሃል ያስጥሉሃል ማለት ነው ጨለማ ሲሆን ግን እነዚህ ሁሉ ነገሮች የሉም አንተ መጀመሪያ ጥላት በስንት ርቀት እንደሆነ በትክክል አታየው ምን እንደመጣ እርግጠኛ አይደለህም ማለት ነው እንደገና ልሽሽ ብትል ወደ ኋላስ ያለው ጨለማ ነው ሌላው ቡድን በዚህ ደፍቶ ከሆነ የምታውቀው ነገር የለም ማለት ነው ልታገለው ብትል አትችልም ምን ያህል እንደሆነ ኃይሉን አታውቅም ብቻ የሆነ ድምጽ ሰማህ እና ጨለማ ለብሶ የሚመጣ ነገር ትንሹም ነገር በጣም አደገኛ ነው የሚሆነው ማለት ነው አደጋ አዘል ነገሮች ደግሞ ሁሉ ጊዜ ጨለማን ወግነው ነው የሚመጡት ማለት ነው አደጋዎች ብዙ ጊዜ ጨለማ ለብሰው ነው የሚመጡት በዛ ጊዜው ደግሞ ሁሉም ረጭ ብሎ ይተኛል ዘመድ ወዳጅ በቅርብ በቀላሉ የለም በክፍል ያለው እንኳን ሰው ብትጠራው አይሰማህም የዛ ጊዜው የቅርብ ደራሽ እኔ ነኝ ይላል አላህ Subhanahu Wa Ta'ala እና ومن شر غاسق ማለት ومن شر الذي يحدث في الليل الظلام በጣም ጨለማው ድርብርብ በሆነው በድቅድቅ ጨለማ ውስጥ ሊፈጠር ከሚችለው ችግር እኔን ጠብቀኝ እኔ ራሴን መጠበቅ አልችልም ተኝተሃል ራስህ አታይ አይንህ ተከርኗል ጆሮህም አይሰማም ልብህም ደንዝዟል ያንኳረፈ ያለ ሰው ቤቱ ሲቃጠል አይሰማም አይደለም እንዴ በር ተሰብሮ ሌባ ሲገባ አይሰማም ግን ያን ጊዜ የማይተኛው ጌታህን ገና ስትተኛ አንተ ጠብቀኝ እንግዲህ እኔ አቅም የለኝም ካሁን በኋላ ደክሞኛል አንተ አለህ ብለህ ነው መተኛት ያለብህ እሱ ጋር ተነጋግረህ ሙዓውዘተይን ቀርተህ ማለት ነው ይሄን ካደረክ በቃ ዋስትና ይሰጣል ረብል ዓለሚን እና ومن شر غاسق ማለት ومن كل ليل شر يحدث في الليل በሌሊት ከሚከሰት አደጋና መጥፎ ነገር ሁሉ ማለት اذا وقب اذا دخل ظلام الليل في كل شيء የሌሊት ጨለማ የማያጥለቀልቀው ነገር የለም እሱ ሲመጣ ሁሉ ነገር በሙሉ ያጥለቀልቀዋል ጨለማው አይነ ቢወጉም ማይታይ ይሆናል የዛ ጊዜ ለሚፈጠሩ ችግሮች ማን ነው ተጠሪው እኔ እንጂ ይላል አላህ Subhanahu Wa Ta'ala ومن شر النفاثات እንደገና ደግሞ ቱፍታ ከሚያረጉ ድግምተኞችና ሟርተኞች ተንኮልም በእኔ ተጠበቅ ይላል ማለት ነው እና ሰዎች ያው ሰዎችን ጥላቶቻቸውን ለመጉዳት የተለያየ ስልትና ዘዴ ይጠቀማሉ ተንኮለኞች ጀግና የሆነ ሰው ፊት ለፊት ይመጣል ጥላትህ ያው ባለው ቁልበቱ መጣሁልህ ብሎ ማለት ነው ደካሞች ግን ልፍስፍሶች ተንኮለኞች በእጃዙር ነው ሊያጠቁ የሚሞክሩት ማለት ነው አንተ በማትጠብቀውና በማታውቀው ሁኔታ ከነዚህ አንዱ ማን ነው ሳሂር ነው ሳሂሮች ሁሉ ጊዜ በሰላም መስለው አንተ ጋር እየሳቁ እየበሉ እየጠጡ የተለያየ ሟርት ተበትቡብህና ያሳብዱሃል ማለት ነው ወይ ይገሉሃል ወይ እንድታወር ያርጓል ከቤተሰብ ጋራ ከሚስት ጋራ ትዳር እንዲበታተን ያርጓል ይሄንን ደባ ማን ነው የሚያውቀው ከኔ በስተቀር ይላል አላህ Subhanahu Wa Ta'ala ገሌ ጥሩ ጓደኛዬ ነው ይያልክ እሱ ግን ውስጡን ይቦረቡራል ሳታውቀው ማለት ነው ነፋታት እና አንፉሱ ሽሪራ ተንኮለኛ እና እርኩሳን የሆኑ ነፍሶች ያሏቸው ፍጥሮች አሉ እነዛ እርኩሳን ነፍሶች ያላቸው ሁሉ ጊዜ ሰውን ለማጥቃትና ለማጥፋት የማያደርጉት ነገር የለም እና በተለይ በሴቶች በኩል የሚደረግ ሲህር አያድርስ ነው በተለይም ደግሞ ከሴቶችም በልጅ አገረዶች የሚሰራ ሲህር በቀላሉ አይፈታም ይሄን ሁሉ ልቆጣጠርና ልዳኘው የሚችለው እኔ ነኝ ይላል ማለት ነው
ወና ፊልዑቀድ በተቋጠረ ክር ላይ እያነበነቡና እጥፍጥፍ እያሉ ሟርትን የሚሰሩ ከሆኑ ተንኮለኞች አንተ ጠብቀኝ ብለህ እኔን ከጠየቀኝ እኔ እጠብቅሃለሁ ይላል ማለት ነው። ይሄን የሚያደርጉት ምክንያቱ ምንድነው ቢባል ወሚን ሸሪ ሐሲድን በመቀኝነት ነው። ሰው እንግዲህ ራሱን ወዳር ነው። ሌላው ሰው እንዲበልጠው አይፈልግም። አንዱ በጉልበት ይበልጠዋል፣ አንዱ በስልጣን ይበልጠዋል፣ አንዱ በሀብት ይበልጠዋል፣ አንዱ በእውቀት ይበልጠዋል። ተኔ በላይ ለምን ይሆናል በሚል የተለያዩ እንግዲህ ቀጥተኛ ጥቃት እንኳን መድረስ ባይችል በእጅ አዙር ተሱ የተሻለ ሰው እንዳይኖር ተንኮል የሚያጠነጥኑ አሉ። ከነዛ ጠብቀኝ በል ይላቸዋል ማለት ነው። እና ይሄ ሱራዎቹ ሁለቱም የመጡበትን ሰበበ ንዙልን ይጠቁመናል። ይሄ አገላለጥ ነብዩ አለይሂ ሰላቱ ወሰለም ያው በመካ ከተማ ስራቸውን ሲጀምሩ በአካባቢ ያሉ ጣዖታውያን አይነህ ላፈር ብለው እሳቸውን ለማጥፋት ያላደረጉት ርብርቦሽ አልነበረም። ግን አላህ ጠበቃቸው፣ በቀላሉ አልተሳካላቸውም። ሁሉን ነገር ሞከሩ። ለመግደል ተሞከረ፣ ለመደብደብ ተሞከረ፣ ማዕቀብ ተደረገባቸው። 3 አመት ሙሉ ሚልሱትም ቀምሱት አጥተው እስከ ቤተሰቦቻቸው ማለት ነው፣ እስከ ብሔረሰባቸው። ያ ሁሉ ከደረገና ያ ሁሉ ፈሸለ። ሲፈሽልባቸው ምን አደረጉ? አንድ ከውጭ ሀገር የመጣ ይሁዲ ነበረ፣ ሳሂር ነው። እሱን ይሁዲ ቀጠሩት በጥሩ ገንዘብ ማለት ነው። ይህን ሰውዬ ብትችል ብትገልልን በሲህር በጃዙር ከቢያንስ ደግሞ ብታሳብድልን ይህን ያህል ገንዘብ እንሰጣለን ብለው የሚያማልል ገንዘብ ሊሰጡት ቃል ገቡ፣ ተፈራረሙ ማለት ነው። ለቢድ ኢብኑ ለአሶም ይባል ነበረ። እሱ እንግዲህ ባለ በለለ ሙያው ተዘጋጀ ነብዩን ላይ ጉዳት ለማድረስ ማለት ነው። እና ሞከረ። ነብዩ ጋር እንደ ልጅ ነበረ የሚቀርባቸው የሚላላክላቸው የጎረቤት ልጅ። እሱን አንድ ሲህር የሚያረግ ሰው ታንተ አካል ጋር የተገናኘ ወይ ከልብስ ከጫማ ቁራጭ ወይም ከልብስ የተወሰነ ነገር ማግኘት አለበት። የነብዩን የጠጉር ሲያበጥሩ በሙሽጡ ላይ የሚበጣጠሱ ጠጉሮች ፈልገ አምጣልኝ ብሎ ዘመዱ ነው ልጅ ህፃን ልጅ ነው አያውቅም። እንደዚህ ለምን ሲለው ትልቅ ሰው ናቸውና እፈልጋለሁ ለበረከዋል ሹፍ እና ያንን የሙሽጣቸው ስባሪ ራሱ ጠጉሩን ምናምን አሰባስቦ ሰጠው። በዛ ላይ እሱ እንግዲህ ፊልሙን ሊሰራ ነው ማለት ነው። በዛ ሰራና ሰማ መጣ። ሰሙና ቀለጠና እንዳሻንጉልት ሙሉ ሰው አድርጎ ቀረጸው እና እጅ ራስ ጭንቅላት ያለው በሳቸው ቅርጽ አድርጎ ሰራው ማለት ነው። ከዛ 11 መርፌዎች አመጣ። 11 መርፌዎች ዙሪያውን ተከለበት እዛ እሰም ላይ ማለት ነው፣ አሻንጉሊቱ ላይ ክር አመጣ። በክር ዙሪያውን እነዛን አዋከረ፣ አስተሳሰራቸው 11 መርፌዎች ተበተበው ዙሪያውን። ከዛ በኋላ 2 ሴት ልጆች አሉ ልጃገረዶች ገና። እነሱ ዜማውን አሰልጥኗቸዋል፣ አስተምሯቸዋል። በዚህ ነገር ላይ ያን ዜማችሁን እየነበነባችሁ እትፍትፍ በሉበት አላቸው። እና እነዛ ሴት ልጆች ያንን እንግዲህ ዜማቸውን እያነበነቡ እትፍትፍ ሲሉበት በነብዩ ደረጃ ተእሲር አደረገ። ሱብሃንአላህ። ወዲያው ባሉበት ሰውነታቸው ከካላቸው ዲካም አላቸው። በጣም ተረበሸ ሰውነታቸው ማለት ነው። ምን እንደነካኝ አላውቅም፣ አሞኛል መሰል ምናምን ይላሉ። የሚናገሩትን ሁሉ መቆጣጠር እስከሚችላቸው ድረስ እና በዚህ ሁኔታ አሰቡ። ኋላ ሁል ጊዜ መሸሻቸው እሱ ነው፣ ነግሯቸዋል። ጌታ ይድረስልኝ ምን ነካኝ ብለው እንትን በሚሉ ጊዜ ወዲያውኑ መፍትሄውን ይልክላቸዋል። እነዚህን 2 ሱራዎች አሲዞ 2 መላእክቶች ላከ ማለት ነው። እና 2ቱ መላእክቶች በገሃድ ሰው መስለው መጡና እቤት ገቡ። ገብተው አንዱ ከግርጌ አንዱ ተራክሴ ቁጭ አለና ቃለ ምልልስ እንደ ጋዜጠኛ ጀመሩ። 2ቱ እንግዶች ማለት ነው። ሰውየው ምን ብሎ ነው እዚህ የተኛው? እሱንም ያህል ዓለም አቀፍ ኃላፊነት ተሸክሞ መተኛት አለበት እንደ ስራ እንደሌለው ወዘኔ አላንዱ። አመማዋ ሰው ሲያመው እንዴት አይተኛም አላንዱ። ደግሞ ያለውን ነገር መረጃ ሊሰጧቸው ማለት ነው። እና ምንድነው ያመመው? እንዴት አመመው ሲለው ጡብ አለው። ተንኮለኛ ምቀኛ ሟርት አደረገበት እኮ አለ። ሱብሃንአላህ። እና ማን ይባላል አለው። ተነሰውየው ሊያጋልጡ ነው። ለቢድ ኢብኑ ለአሶም የሚባል ይሁዲ ተቀጥሮ በመኮች እሱን አደረገበት ብሎ ያንን የተባለውን የተደረጉትን ነገር ቅመሞችን ሁሉ በዝርዝር ተናገረ ማለት ነው። ታዲያ አሁን ምን ይሻላል አለ በመጨረሻ። አሁንማ ያው መፍትሄውን ከጌታው ይጀለት መጥቻለሁኝ። ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ብሎ 2ቱን ሱራዎች በመደዳ ቀራላቸው ማለት ነው። እና አንደኛዋ 6 አያት ናት፣ አንደኛዋ 5 አያት ናት። ሲደመር 11። ሟርቱ የተሰራው በ11 መርፌ ነው። ያ መርፌ በክር ዙሪያውን ተተብትቧል፣ ትፍትፍ እየተባለበት ያን ማንበብ ሲጀምሩ
ያ መርፌ ካለበት ራሱ እየነጠረ እየበረረ መሄድ ጀመረ። ልክ ሀያቱን በቀራ ቁጥር አንዱ መርፌ ይበራል። ደግሞ 11ዱም ረገፉ። ከዛ በኋላ ልክ ማሰሪያው እንደተፈታለት ፈረስ ብድግ ብለው ወደ ስራቸው ሄዱ ማለት ነው፣ ተገላገሉ። እና ጌታ እኮ መፍትያ መጣልኝ ብለው ለባለቤታቸው ነገሩ። ያን መድኃኒት ራሱ የት እንደተቀበረ ጉድጓድ ውሃ ውስጥ ወስዶ በተምር ቅርፊት ጠቅሎ ሰው እንዳያገኘው እዛ ወስዶ ቀብሮታል። እና እዛ ነው የተቀበረው ብለው ነገሩት። ሰዎች ላኩ ሷሃቦችን። ሲሄዱ የመርዙ ክፋት ሟርቱ ዙሪያውን የተምር ዛፍ ነበረ። እዛ ውሃው እርድ ደም ይመስላል ተቀይሮ ማለት ነው። እንደገና የተምሮቹን ዛፍ ስር ውስጡን ስለመረዛቸው በዙሪያ ያሉ ዛፎች ሁሉ በሙሉ ደርቀዋል። ምን አይነት አደገኛ እንደነበረ ሲህሩ ማለት ነው። ከዛ ያንን አወጡና ያው በታት ነው ጣሉት። ወዳውኑ ነፃ ሆኑ ማለት ነው። ዋናው የመጡበት ሱራዎቹ ለዚህ ነው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala እነዛ ሟርተኛ ሴት ልጆች አባታቸው በሰጣቸው መመሪያ ጥፍጥፍ ይያሉ ያደረጉብህን ተንኮል እኔ ገላግላለሁ አንተ ድረስልኝ በላላቸው። ያን ሲጠይቁት ወዳውኑ መፍትሄውን ሰጣቸው ማለት ነው። አያይዞም የነዚህ ሁሉ ተንኮለኞች ዋና መሪና አስተባባሪ ሙሽሪፈል አምማን ነው? ኢብሊስ አይደለም? እሱን ነው ደግሞ ሚልካቸው፣ እሱ ነው አይደል የሚያስተባብራቸው። እሱን ደግሞ በሚቀጥለው ሱራ ይመለከተዋል ማለት ነው እንዴት እንደምትከላከል። هذا وصلى الله وسلم على النبي وعلى اله وصحبه